የፓይለት ትሬኒንግ ፕሮግራም በተመለከተ በአመት 4 ጊዜ ፕሮግራም ራን እናደርጋለን። እነዚህ ለዲግሪ ፕሮግራም ከውጭ የሚመጡ ተማሪዎች ከሀገር ውስጥ ተማሪዎች ጋር አብረው ተቀላቅለው የሚማሩት ከ2000 በላይ ተማሪዎች አቅም አለው ማለት እንችላለን። የተለያዩ ስልጠናዎች የሚሰጥባቸው የሲሙሌተር ማሽኖችና ኢኩዊፕመንቶች አሉ። ለሲቪል አቪዬሽን ኢንተርናሽናል ሲቪል አቪዬሽን ኦርጋናይዜሽን በመሳሰሉ ሰርቲፋይድ የሆነ ዩኒቨርሲቲ መቅጠር የሚያስችላቸውን ወይም ሊቀጠሩ የሚችሉበትን አቅም ይዘው ነው የሚወጡት። እኔ ብርሃኑ ካሳ እባላለሁ። በኢትዮጵያ አየር መንገድ የአቪዬሽን ዩኒቨርሲቲ የሽያጭና የሽያጭ አገልግሎት ማዕከል ስራ አስኪያጅ። እንግዲህ የኢትዮጵያ አቪዬሽን ዩኒቨርሲቲ በዩኒቨርሲቲ ደረጃ ካደገ 4 ዓመት ሆኖታል። ከዚህ ጋር በተያያዘ የዲግሪ ፕሮግራሞች በመጨመር የ4 ዓመትና 5 ዓመት ጊዜ የሚወስዱ ዲግሪ ፕሮግራሞች በመጨመር አገልግሎት የዩኒቨርሲቲ የአቪዬሽን ዩኒቨርሲቲ የስልጠና ዝርዝሮችን ቁጥር አሳድጓል። ከዛ በፊት ግን በአቪዬሽን መስክ የተለያዩ አጭር እና ረዘም ያለ የስልጠና አገልግሎት የሚሰጥባቸው ዘርፎች አሉ። ለምሳሌ የካቢን ክሩ የምንለው ወይም የበረራ መስተንግዶ፣ የቴክኒሽያንስ የአውሮፕላን ጥገና ማለት ነው። እንደዚሁም የበረራ የማብረር አገልግሎት ወይም ፓይለትስ የምንለው ስልጠናዎችና ሌሎች በጣም ብዙ የሆኑ አድማሳቸው ከቀናት ከ1 ቀን ከ2 ቀን ጀምሮ እስከ ወራት ድረስ ሊወስዱ የሚችሉ ስልጠናዎችን ይሰጣል ማለት ነው። እንግዲህ አሁን ላይ የኢትዮጵያ አየር መንገድ ለራሱ ለውስጥ ፍጆታ ሲል የሚሰጠው ስልጠና አለ። ያ በሚሆንበት ጊዜ በተለያየ ጊዜ እንዳስፈላጊነቱ የሚወጡ ክራይቴሪያዎችን በሚጠቀምበት የሚዲያ ለህዝቡ ወይም በዋናነት ተማሪዎች እንዲደርስ ያደርጋል። ከዛ በተጨማሪ ግን አሁን ላይ ከፍተኛ የሆነ ቁጥር ያለው የውጭ ተማሪዎች አሉ። በግል የሚመጡ፣ በድርጅት የሚመጡ፣ በሌሎች አየር መንገዶች ስፖንሰርሽ የሚመጡ አሉ። ለነዚህ ሁሉ እንግዲህ የተለያየ አይነት መስፈርት ይኖረናል ማለት ነው። ያንን መስፈርት ግን እንዳስፈላጊነቱ ባለው ሚዲያ እንዲደርሳቸው እናደርጋለን። ዛሬ ላይ እንግዲህ አሁን እንዳልኩት የዲግሪ ፕሮግራም ብቻም ሳይሆን በጣም አጫጭር የሆኑ ስልጠናዎች አየር መንገዱ ይሰጣል። ይሄ ፋሲሊቲ አሁን የምታዩት አጫጭር ስልጠናዎች ከሚሰጡባቸው አንዱ ፋሲሊቲ ነው። ስለዚህ ኦን አቨሬጅ ካየነው አጠቃላይ በአጭር ጊዜ ስልጠና ወስደው የሚወጡ ተማሪዎችና በዲግሪ ፕሮግራም ውስጥ ያሉትን አካተን ካሰብን ከ2000 በላይ ተማሪዎች አቅም አለው ማለት እንችላለን። እንግዲህ አሁን ላይ በዲግሪ ፕሮግራም የሚሰጣቸው ፕሮግራሞች በዲግሪ ውስጥ ያሉ ፕሮግራሞች አንደኛው የአቪዬሽን ማኔጅመንት እና ኦፕሬሽን ይባላል። ሁለተኛው የሜንቴናንስ ኢንጂነሪንግ ዲግሪ ፕሮግራም ነው። ሶስተኛው ደግሞ የኤሮኖቲካል ኢንጂነሪንግ ዲግሪ ፕሮግራም ናቸው። እነዚህ የመጀመሪያው 4 ዓመት ሲሆን ሁለቱ በቀጣይ የገለጽኳቸው የ5 ዓመት ፕሮግራም ናቸው። የማስተርስ ፕሮግራሙ ደግሞ አሁን ላይ በዚህ ዓመት ነው የጀመርነው። ዳታ ሳይንስ ላይ እና አቪዬሽን ማኔጅመንት ኤንድ ኦፕሬሽን ላይ ይሆናሉ ማለት ነው። እነዚህ ናቸው የማስተርስ ፕሮግራሞች። እንግዲህ አሁን ላይ እንዳልኩት የኢትዮጵያ አቪዬሽን ዩኒቨርሲቲ በተለይ አፍሪካ ውስጥ ከፍተኛ ዝና እያገኘ ያለ ተቋም ነው። በዛ መሰረት የአፍሪካ ሀገሮች ደግሞ በአብዛኛው የራሳቸውን አየር መንገዶች እንደገና ለማቋቋም ከፍተኛ የሆነ እንቅስቃሴ የጀመሩበት ጊዜ ስለሆነ ብዙ ተማሪዎች አሁን በማዕከላችን ይገኛሉ። ከአፍሪካ ውስጥ በተለይ ዛሬ ላይ ከ300 የሚደርሱ የውጭ ተማሪዎች አሉ። እነዚህ ተማሪዎች በዲግሪ ፕሮግራም ውስጥ ቢሳተፉ፣ በፓይለት ስልጠና ውስጥ ቢሳተፉ፣ በመስተንግዶ ውስጥ ቢሳተፉ፣ በአይሮፕላን ጥገና ውስጥ ቢሳተፉ እና በሌሎችም በተለያዩ ስልጠና መስኮች የሚሳተፉ ተማሪዎች ናቸው። ይሄ ቁጥር እንግዲህ በየጊዜው ይጨምራል የሚል ተስፋና እቅድ ነው ያለን እኛ። ይሄ አርቲፊሻል ኢንተለጀንስን በተመለከተ እንግዲህ አየር መንገዱ አንደኛ በማስተርስ ፕሮግራም ውስጥ እንደ አንድ ከሪኩለም እንዲካተት አድርጓል።
ከዛ በተጨማሪ እንግዲህ በተለያዩ የስልጠና ክፍሎች ውስጥ የአርቲፊሻል ኢንተለጀንስ ተጠቃሚነትና ሚና እንዲጨምር ከሀገሪቷ የዚህ የናሽናል ኢንተለጀንስ ፖሊሲ አቅጣጫ በተቀመጠው አቅጣጫ መሰረት እንቅስቃሴዎች ጀምሯል። አዲስ ነው፣ ግን በቅርብ ጊዜ ውስጥ በከፍተኛ ደረጃ አገልግሎት ላይ ይውላል ብለን እናስባለን። በዚህ በዩኒቨርሲቲ ውስጥ እነሱ ቀጥታ ከአርቲፊሻል ኢንተለጀንስ ጋር ዛሬ ላይ ያሉ ኢኩፕመንቶች የተያዙ ባይሆንም ኦፍኮርስ እንደምታውቁት የተለያዩ ስልጠናዎች የምሰጥባቸው የሲሙሌተር ማሽኖችና ኢኩፕመንቶች አሉ። እዚህ ግቢ ውስጥ አሁን እዚህ ቢልዲንግ ውስጥ የምታዩት በዋናነት ለበረራ አገልግሎት የሚውሉ የተለያዩ አይነት ሲሙሌተርስ ናቸው። ግን በዋናነት ደግሞ እንደ ትምህርት አርቲፊሻል ኢንተለጀንስን በማስተር ፕሮግራም ውስጥ አስገብተን ማስተማር ጀምረናል። በተጨማሪም ግን ሌሎች በጣም ብዙ ስልጠና ክፍሎች እንዳሉ ታውቃላችሁ። ወደ እዛ ውስጥ ለማስገባት እንቅስቃሴ ጀምረናል። በተጨማሪም ደግሞ በሀገሪቷ በአሁን አርቲፊሻል ኢንተለጀንስ ፖሊሲ አስፈጻሚ አካል ስላለ ከዛ አካል ጋር በቅርብ በመስራት እንግዲህ በሁሉም የትምህርት እና የስልጠና መስኮች ውስጥ ለማስገባት ጥረቱ ይቀጥላል። ይሄ እንግዲህ እስካሁን ድረስ በዚህ በተለያዩ ክፍሎች ተጠቃሚ ክፍሎች የሚመጡ ጥያቄዎችን ግምት ውስጥ በማስገባ መልኩ ስልጠናዎች እንዲቀረጹ በማድረግ በየክፍሎቹ ያሉ የስራ ችግሮችን የመፍታት ስራ ሲሰራ ቆይቷል። አሁን ላይ ደግሞ በዩኒቨርሲቲ ደረጃ ካደገ በኋላ ከዛም ከፍ ያለ የጥናት እና የምርምር ስራዎች መስራት እንዳለበት ስለሚታወቅ ያንን የአገልግሎት መስጠት የሚችል የራሱ የሆነ ዲፓርትመንት አለ። በዋናነት ይህንን የሚመራ ክፍል አለው። ከዛ በተጨማሪም ደግሞ እንዳልኩት የተለያየ ስልጠና የሚሰጡ ክፍሎች ስላሉ እነዛም ክፍሎች እዚህ ውስጥ በመሳተፍ ተግባራዊ የሆነ ስራ ላይ የሚከሰቱ ችግሮችን የምንፈታበትን ሂደት እያከናወንን እንገኛለን። ይሄ እንግዲህ በዋናነት ያው መሰረቱም አቪዬሽን ስለሆነ በአቪዬሽን ዙሪያ ያሉ የስራ ችግሮችን የሚፈታ የምርምር እና የጥናት ሂደት ነው ያለው ማለት ይችላል። እንግዲህ ይሄ ዩኒቨርሲቲ እንደምታውቁት በሀገር ውስጥ በሚመለከተው የሚኒስቴር መስሪያ ቤት ፍቃድ ያለው እና ተቀባይነት ያገኘ ነው። ከዛ በተጨማሪ ግን በዓለም አቀፍ ደረጃ ተቀባይነት እንዲኖረው በዓለም አቀፍ ደረጃ ላይሰንስ ለሚሰጡ ወይም ኦዲት ለሚያደርጉ እና ሪኮግኒሽን በሚሰጡ ድርጅቶች ለምሳሌ ለሲቪል አቪዬሽን ኢንተርናሽናል ሲቪል አቪዬሽን ኦርጋናይዜሽን በመሳሰሉ ሰርቲፋይድ የሆነ ዩኒቨርሲቲ ነው። ስለዚህ የሚሰጣቸው ስልጠናዎች በሙሉ ግሎባል ስታንዳርድን የጠበቁ ስለሆነ ኢትዮጵያ ውስጥ ብቻ ሳይሆን በኢትዮጵያ አየር መንገድ ወይም በኤርፖርት ኢንተርፕራይዝ እንበለው ወይም ደግሞ በሲቪል አቪዬሽንና በተመሳሰሉ የሀገር ውስጥ ድርጅቶች ብቻም ሳይሆን በዓለም አቀፍ ደረጃ በተመሳሳይ ሁኔታ በየሀገሩ ያሉ ድርጅቶች፣ መስሪያ ቤቶች መቅጠር የሚያስችላቸውን ወይም ሊቀጠሩ የሚችሉበትን አቅም ይዘው ነው የሚወጡት። ስለዚህ በእርግጠኝነት እዚህ ግራጁዌት አድርገው የሚወጡ ተማሪዎች በሁሉም ፊልድ ማለት እችላለሁ ግሎባሊ የትም ሀገር ሄደው ተወዳድረው ስራ ሊቀጠሩ የሚችሉበት አቅም እንዲኖራቸው አድርገን ነው የምናሰልጠው። እንግዲህ እድገቱ እንዲጨምር እንዲፈጥን ነው የምንፈልገው። ከዛ ጋር በተያያዘም የተለያዩ አይነት አሁን ላይ የሌሉን አሁንም ከአቪዬሽን ጋር የሚያያዙ ተጨማሪ የትምህርት አይነቶች እንዲገቡ ወይም እንዲጨምሩ ጥረት እየተደረገ ነው ያለው። በተጨማሪም ደግሞ ፋሲሊቲን በተመለከተ እዚህ ግቢ ውስጥ አይታችሁ ከሆነ አንድ ተጨማሪ እስከ 56 ክፍሎች የያዘ አዲስ ህንፃ ተገንብቶ አሁን በዚህ በ2-3 ወር ውስጥ ይመረቃል፣ አገልግሎት መስጠት ይጀምራል። በተጨማሪ ደግሞ በኤርፖርቱ ራንዌይ ጀርባ ሳውዝ ካምፓስ የምንለው ትልቅ ፋሲሊቲ እየገነባን ያለ ነው። ግንባታው ተጀምሯል። እዛ ተጨማሪ ክፍሎች ይኖሩናል። የተማሪዎች ዶርሚተሪዎች የሚያርፉበት ይኖራቸዋል። በተጨማሪም ተማሪዎች ደግሞ ትንሽ ሰፋ ያለ ቦታ ስለሚኖረው ዘና የሚሉበት ከትምህርቱ ውጭ አንዳንድ እንቅስቃሴዎች የሚያደርጉበት ፋሲሊቲ የሚኖረው ይሆናል። ይሄን ሁሉ የምናደርገው እንግዲህ በሚቀጥሉት 5 እና 10 ዓመትና ከዛም በላይ ኮምፒቲቲቭ ሆነን ተወዳዳሪ ሆነን በተለይ በአፍሪካና
ከአፍሪካ በቅርብ ርቀት ባሉ ክልሎች ተወዳዳሪ ሆነን መሪ ሆነን ለመቀጠል የሚያስችልን አቅም እየገነባን ነው ማለት እንችላለን። እንግዲህ ይሄ ያው ለብዙ ዓመት ይሄ ዩኒቨርሲቲም ከመሆኑ በፊት ላለፉት 70 ዓመት የነበረ አገልግሎት ነው። ስልጠና አገልግሎቱ 70 ዓመት ሆኖታል እና ረጅም ዓመት ሲሰራ የነበረ ነው። በዋናነት የኢትዮጵያ አየር መንገድን እድገቱን ባገናዘበ ሁኔታ ለውስጥ የሚፈልጋቸውን የተለያዩ የሰለጠኑ አካላትን ወጣቶችን አስመርቆ የሚያወጣ ነው ላለፉት 70 ዓመታት። ይሄ ሂደት የነበረ ነው፣ ይቀጥላል። ስለዚህ ድርጅቱ ተጨማሪ የሰው ኃይል በፈለገ ቁጥር ዩኒቨርሲቲው ያንን የሰው ኃይል አብቅቶ የሚሰጥበት አቅሙ አለው። አሁን እንዳልኳችሁ አቅሙ በየጊዜው የገነባ ስለሚሄድ ይሄ የሚያሳስብ አይደለም። ዩኒቨርሲቲው በዚህ ዙሪያ ዝግጁ ነው። እንግዲህ እንዳልኳችሁ የዲግሪ ፕሮግራም ከጀመረ ገና 4 ዓመቱ ነው። በዚህ ዓመት የማስተርስ ፕሮግራም በሁለት ዋና ዋና ትምህርት ፊልዶች ጀምረናል። ዳታ ሳይንስ እና ኤሮኖቲካል ኢንጂነሪንግ በሚሉ ጀምረናል። እንግዲህ ከዛ በተጨማሪ ደግሞ የኤክስቴንሽን ፕሮግራም የማታ ፕሮግራም እንደዚሁ በዲግሪ ፕሮግራም ላሉት ዲግሪ ፕሮግራሞች እዚህ አየር መንገድ ውስጥ ያሉ ሰራተኞችም ሆኑ ሌሎች ኢትዮጵያውያኖች እድሉን ማግኘት እንዲችሉ የማታ ፕሮግራምም እንደዚሁ እንዲጀምር አድርገናል። ይሄ ኦልሬዲ የመጀመሪያው ባች ከ6 ወር በፊት ክላስ ጀምሮ ክላሱ እየቀጠለ ነው ያለው። ይሄ እንግዲህ ይቀጥላል። በተጨማሪም ደግሞ እንዳልኩት አስፈላጊ የሆኑ በምርምር የምንደርስባቸው የትምህርት ፊልዶች ካሉ እነሱንም በየጊዜው እየጨመርን እያሳደግን እንሄዳለን ማለት ነው። እንግዲህ ወጣቶች ከሆኑ ገና ሃይስኩል ተማሪዎች ከሆኑ ትኩረታቸው አንደኛ መሆን ያለበት ቋንቋ እንግሊዝኛ ቋንቋን በዋናነት በደንብ ከወዲሁ እንዲያዳብሩ። ምክንያቱም እንደምታውቁት እንግሊዝኛ ዋናው የግሎባል ቋንቋ ነው። በተለይ ደግሞ አቪዬሽን በአብዛኛው 99% ማለት ይቻላል ቋንቋ የሚጠቀሙ እንግሊዝኛ ነው። እንግሊዝኛ ክህሎታቸውን እንዲያሳድጉ፣ በሂሳብ አሁን ደግሞ ጊዜው የአርቲፊሻል ኢንተለጀንስ ስለሆነ በዛም በቂ የሆነ ባክግራውንድ ይዘው ራሳቸውን ቢያዘጋጁ ጥሩ ነው ብለን እናምናለን። ከዛ በተጨማሪ ኦፍኮርስ ሌላው አቪዬሽን የሚፈልገው አንደኛ ዲሲፕሊን ነው። ዲሲፕሊን በጣም አስፈላጊ ነው። ተጠያቂነት ያለው ሴክተር ነው። ተጠያቂነትና ትክክለኝነት ኦልዌይስ ፐርፌክሽን የሚፈልግ የሙያ ኤሪያ ነው። በዚህ ራሳቸውን እንዲያዘጋጁ ብቃታቸውን እንዲጨምሩ ማሳሰብ እወዳለሁ። ምዝገባዎቹ እንግዲህ ሁለት አይነት ናቸው። አንደኛው ለራሱ ለአየር መንገዱ በሚሆንበት ጊዜ የሂውማን ሪሶርስ ክፍሉ ከተለያዩ ክፍሎች የሚመጣለትን ጥያቄ አቀነባብሮ ከጨረሰ በኋላ ለዩኒቨርሲቲው በተለያየ ፊልድ የሚማሩ ተማሪዎችን ፕሮግራም እንድናዘጋጅና ስልጠና እንድንሰጥ ይጠይቀናል። ያ የሚሆንበት ጊዜ እናደርጋለን። ኦን አቨሬጅ ይሄንን በአመት 2 ጊዜ ሊሆን ይችላል። አንዳንድ ጊዜም ከዛ በላይ ሊሆን ይችላል እንግዲህ እንደ ሁኔታው። ከዛ በተጨማሪ ደግሞ እንዳልኩት ከውጭ የሚመጡ ተማሪዎች ያሉን አሁን ቁጥራቸው የጨመረ ነው፣ እንዲጨምርም ነው የምንፈልገው። እነሱ እንደ ስልጠናው አይነት ነው። ለምሳሌ የፓይለት ትሬኒንግ ፕሮግራምን በተመለከተ በአመት 4 ጊዜ ፕሮግራም ራን እናደርጋለን። የዲግሪ ፕሮግራሙ ግን ያው በአመት 1 ጊዜ ነው የሚሆነው። እነዚህ ለዲግሪ ፕሮግራም ከውጭ የሚመጡ ተማሪዎች ከሀገር ውስጥ ተማሪዎች ጋር አብረው ተቀላቅለው ነው የሚማሩት። ሌሎቹም ፊልዶች አሰራሩ እንደዛ ነው። ግን ስልጠናዎቹ አጭር በሆኑ ቁጥር በአመት ውስጥ ብዙ ጊዜ የምንወስድበት ሁኔታ ነው። ለምሳሌ የመስተንግዶን ብንወስድ በአመት 5፣ 6፣ 7 ማድረግ እንችላለን ፍላጎት ውስጥ ካለ ድረስ። ስለዚህ ይለያያል። እናመሰግናለን ለጊዜው። እኔም አመሰግናለሁ።